ሰላም ጤና ይስጥልኝ አድማጮች በማርከው ፉትቦል ስቱዲዮ የዩቲዩብ ቻናል ላይ እንገኛለን። የ2025-26 የውድድር ዓመት ፍጻሜውን ሊያገኝ አንድ ጨዋታ ብቻ የሚቀረው የእንግሊዝ ፕሪሚየር ሊግ በ37ኛው ሳምንት መርሃ ግብር ብዙ ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎች የደረጃ ሰንጠረዡን የሚወስኑና ብዙ ለውጦችን የሚያመጡ ናቸው። ማንቸስተር ዩናይትድ ቀደም ብሎ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ያረጋገጠ ቢሆንም እሁድ 8 ሰዓት ተኩል ላይ በሜዳው ኦልድ ትራፎርድ ኖቲንግሃም ፎረስትን ያስተናግዳል። ይህ ጨዋታ ማንቸስተር ዩናይትድ በሜዳው የሚያደርገው የ2025-26 ውድድር ዓመት የመጨረሻው ጨዋታ ነው። በተጨማሪም የማይክል ካሪክ አዲስ የህይወት ምዕራፍ የሚጀምርበት፣ ካርሎስ ካዘሚሮ ከ4 ዓመታት ቆይታ በኋላ ከዩናይትድ የሚሸኝበት፣ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማቱን ከደጋፊው ጋር የሚያከብርበት እንዲሁም ፓትሪክ ዶርጉ የዓመቱ ምርጥ ጎል አሸናፊነቱን የሚያከብርበት አጋጣሚ ስለሆነ ለደጋፊውና ለተጫዋቾቹ ልዩ ስሜት ይኖረዋል። የማይክል ካሪክ አዲስ ምዕራፍና የቋሚ አሰልጣኝነት ስራው በዚህ ጨዋታ ላይ ይጀምራል። እንደሚታወቀው ማይክል ካሪክ ማንቸስተር ዩናይትድን በጊዜ አሰልጣኝነት ከተረከበ በኋላ በአጭር ጊዜ ውስጥ ወደ ሻምፒዮንስ ሊግ ውድድር መመለስ ችሏል። በ15 የፕሪሚየር ሊግ ጨዋታዎች 33 ነጥቦችን በመሰብሰብ አስደናቂ ጉዞ እያደረገ የሚገኘው ማይክል ካሪክ የቋሚ አሰልጣኝነት ኮንትራት ሊሰጠው ከጫፍ መድረሱም ተሰምቷል። ብቸኛው የቀረው ነገር ቢኖር በማንቸስተር ዩናይትድ ሰዎችና በማይክል ካሪክ መካከል የሚደረገው የመፈራረምና የወረቀት ስራ ብቻ እንደሆነ ፋብሪዞ ሮማኖን ጨምሮ ብዙ ሚዲያዎች ዘግበውታል። ማይክል ካሪክ የቋሚ አሰልጣኝነቱን ስራ ማግኘቱ ትክክለኛ ውሳኔ ነው ማለት ይቻላል። ከሱ የተሻለና በቂ ልምድ ያለው አሰልጣኝ እስካልተገኘ ድረስ ይህንን ስራ ማግኘቱ ቅሬታ የሚያስነሳ ጉዳይ አይመስለኝም። ካሪክ ካስመዘገበው ውጤትና ከመጣበት መንገድ አንጻር የቋሚ አሰልጣኝነት ስራው እንደሚገባው እነ ስቴቨን ጀራርድ እና ቴሪ ኦነሪን ጨምሮ ብዙ ሰዎች ድጋፍ እንዳላቸው ተናግረዋል። በእርግጥ የልምዱ ጉዳይ የጨዋታ ስታይልን በተመለከተ ከኦሌ ጉናር ሶልሻየር ጋር በማገናኘት የካሪክን ቅጥር የማይቀበሉ ሰዎች አሉ። ነገር ግን ከሉዊስ ኢነርኬ ውጪ ለማንቸስተር ዩናይትድ የሚመጥን ከካሪክ የተሻለ አሰልጣኝ ማን ነው ብለን ብንጠይቅ አንድም አናገኝም። ለምሳሌ አርቴታን እንመልከት። እንግዲህ አርቴታ በቂ የሆነ ማሰልጠን ልምድ የለውም። ነገር ግን አሁን ላይ በአርሰናል ጥሩ ስራ እየሰራ ይገኛል። በተጨማሪም ቪንሰንት ኮምፓኒ በቂ የሆነ የማሰልጠን ልምድ ባይኖረውም አሁን ላይ በባየር ሙኒክ የሚገርም አሰልጣኝ መሆኑን እያሳየ ይገኛል። እንደምናውቀው እንግዲህ ከሰር አሌክስ ፈርጉሰን በኋላ ማንቸስተር ዩናይትድ በየ2 ዓመቱ አሰልጣኝ የመቀየር ልምድ አለው። አሁን ላይ ግን የረጅም ጊዜ እድል የሚገባው አሰልጣኝ ሆኖ ማይክል ካሪክ ብቅ ያለ ይመስላል። ምክንያቱም ማይክል ካሪክ የማንቸስተር ዩናይትድን ማንነት ከሌሎቹ አሰልጣኞች በተሻለ በደንብ ጠንቅቆ ያውቃል። በሰር አሌክስ ፈርጉሰን ስር ለብዙ ዓመታት ስለተጫወተ በኦልድ ትራፎርድ ለማሸነፍ ምን እንደሚያስፈልግ የሚያውቅ አሰልጣኝ ነው። በተጫዋችነቱ የነበረው ጊዜና ከሌሎች አሰልጣኞች ጋር አብሮ በረዳትነት መስራቱ ትልቅ ልምድ እንደሚሆነው ይታመናል። ሌላው ካሪክ በጭንቅ ሰዓት ከመደናገጥ ይልቅ መረጋጋትን ማምጣት እንደሚችል በተግባር አሳይቷል። አሁን ላይ መልበሻ ክፍሉ አንድነቱን የጠበቀ ይመስላል። ሁሉም ተጫዋቾች በግልጽ የሚያምኑት አሰልጣኝ መሆኑን እንዲሁም በሜዳ ላይ ደግሞ ለማሸነፍ በርትተው ሲታገሉ ማየታችንም ይህ ስለ ካሪክ ብዙ ነገር ይነግረናል። ማይክል ካሪክ በኦልድ ትራፎርድ የነበረውን የድል መንፈስ መልሶ በመገንባቱ በማንቸስተር ዩናይትድ ደጋፊዎችና በተጫዋቾቹ ዘንድ ልዩ ክብርና አድናቆት አለው። ስለዚህ የቡድኑን መንፈስ በመቀየር ባስመዘገበው ስኬት ያገኘውን የቋሚ አሰልጣኝነት ስራ በታላቁ ኦልድ ትራፎርድ ስቴዲየም ኖቲንግሃም ፎረስትን በማሸነፍ ከደጋፊዎች ጋር ለማክበር ወደ ሜዳ ይገባል ተብሎ ይጠበቃል። ከጨዋታው መጠናቀቅ በኋላም በኦልድ ትራፎርድ ለተገኙትና በቴሌቪዥን መስኮት ለሚከታተሉት የማንቸስተር ዩናይትድ ደጋፊዎች መልእክት ያስተላልፋል። በዚህ መሰረት እንግዲህ የዘንድሮውን የውድድር ዓመት በተመለከተና ስለ ቀጣይ ዓመት አንዳንድ ወሳኝ መልእክቶችን እንደሚያስተላልፍ ይጠበቃል። ሌላው በዚህ ጨዋታ ላይ የሚጠበቀው የካርሎስ ካዘሚሮ እና የብሩኖ ፈርናንዴዝ ጉዳይ ነው። እሱን እንመልከተው። እንግዲህ ካርሎስ ካዘሚሮ በኦልድ ትራፎርድ የሚያደርገው የመጨረሻው ጨዋታ ይህ ጨዋታ ነው። ካሪክ በሰጠው መግለጫ መሰረት ብራዚላዊ አማካይ ለጨዋታ ዝግጁ መሆኑን አረጋግጧል። እንደሚታወቀው ካርሎስ ካዘሚሮ ለዩናይትድ ያለው ፍቅርና ታማኝነት እጅግ አስደናቂ ነው። ይህንን ፍቅሩንና ክብሩንም በተደጋጋሚ በመናገር እንዲሁም በሜዳ ላይ በተግባር አሳይቷል። ካርሎስ ካዘሚሮ ለማንቸስተር ዩናይትድ በ159 ጨዋታዎች ላይ ተሰልፎ 26 ጎሎች እና 13 አሲስቶችን በማስመዝገብ በ39 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። በዩናይትድ ቆይታውም እንግዲህ የካራባኦ ካፕ እና የኤፍኤ ካፕ ዋንጫዎችን ማሳካት ችሏል። እንግዲህ ከፎረስት ጋር የሚያደርገው ጨዋታ ለካርሎስ ካዘሚሮ 160ኛ ጨዋታው ሲሆን የዩናይትድ ደጋፊዎች ለዚህ ታላቅ ተጫዋች በኦልድ ትራፎርድ የሚያደርጉት አሸኛኘት በስሜት የተሞላ ይሆናል ተብሎ ይጠበቃል።
ሌላው የቡድኑ ዋና መሪና ሞተር የሆነው ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የማጥቃት እንቅስቃሴ በመምራት ረገድ ቁልፍ ተጫዋች መሆኑ እርግጥ ነው። በፈጠራ ችሎታውና ለቡድኑ በሚከፍለው መስዋዕትነት ለማይክል ካሪክ ስኬት ትልቁን ድርሻ ይወስዳል ማለት ይቻላል። የዘንድሮ ዓመት ለብሩኖ ፈርናንዴዝ የተለየ ነው። ምክንያቱም በዚህ ዓመት ባሳየው ድንቅ ፐርፎርማንስ መሰረት የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች፣ የሰር ማት በዝቢ የዓመቱ ምርጥ ተጫዋች እንዲሁም ፕሌየር ኦፍ ደ ሲዝን አሸናፊ መሆን ችሏል። ብሩኖ የሰር ማት በዝቢ የዓመቱ ምርጥ ተጫዋች ሽልማትን ያሸነፈው ለአምስተኛ ጊዜ ሲሆን ከዴቪድ ደህያ እና ከክርስቲያኖ ሮናልዶ ጋር ይዞት የነበረውን ሪከርድ ማሻሻል ችሏል። በተጨማሪም እንግዲህ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለመመረጥ ከተዘረዘሩ 8 እጩዎች ውስጥ አንዱ ሲሆን ይህንንም ሽልማት ለማሸነፍ ከፍተኛ ግምት እየተሰጠው ይገኛል። ስለዚህ ብሩኖ ፈርናንዴዝ እስካሁን ያገኛቸውን ሽልማቶች ይዞ ከደጋፊው ጋር በኦልድ ትራፎርድ ያከብራል ተብሎ ይጠበቃል። ሌላው የኤሊት አንደርሰንን ጉዳይ እንመልከት። ማንቸስተር ዩናይትድ በመጪው ክረምት ያስፈርመዋል ተብሎ የሚጠበቀውና የመጀመሪያ ኢላማ የሆነው የኖቲንግሃም ፎረስቱ አማካይ ኤሊት አንደርሰን የዩናይትድ ደጋፊዎች ኦልድ ትራፎርድ ላይ በንቃት ይከታተሉታል ተብሎ ይጠበቃል። ይህም እንግዲህ እንደ ሊቭ አውዲሽን ወይም ደግሞ ስካውቲንግ ሊሆን ይችላል። የካሪክና የማንቸስተር ዩናይትድ የመጀመሪያ ተመራጭ የሆነው ኤሊት አንደርሰን በኦልድ ትራፎርድ በማንቸስተር ዩናይትድ ደጋፊዎች ፊት ምን አይነት ብቃት ያሳያል የሚለውን የምንመለከተው ይሆናል። ቀጥለን የምንመለከተው ጉዳይ የሁለቱን ክለቦች እርስ በርስ ግንኙነት ወይም ደግሞ ሄድ ቱ ሄድ ሪከርድ ይሆናል። ማንቸስተር ዩናይትድ በኖቲንግሃም ፎረስት ላይ ከፍተኛ የሆነ የበላይነት አለው። በተለይም በሜዳው ዩናይትድ እጅግ አስደናቂ የሚባል ውጤት አለው። ኦልድ ትራፎርድ ለኖቲንግሃም ፎረስቶች ሁልጊዜም ቢሆን አስፈሪ ሜዳ ነው። ማንቸስተር ዩናይትድ በሜዳው ባደረጋቸው አብዛኞቹ የፕሪሚየር ሊግ ጨዋታዎች ፎረስትን ማሸነፍ ችሏል። ኖቲንግሃም ፎረስት በኦልድ ትራፎርድ ማንቸስተር ዩናይትድ ማሸነፍ የቻለ 2 ጊዜ ሲሆን እሱም በ1994 የውድድር ዓመት 2-1 እንዲሁም ባለፈው የውድድር ዓመት 3-2 በሆነ ውጤት ማሸነፍ የቻለው ጨዋታ ነው። ሌላው በጨዋታው ላይ ስለሚጠብቁ አንዳንድ ጉዳዮች ስንመለከት ማንቸስተር ዩናይትድ በሜዳው ኖቲንግሃም ፎረስትን ሲያስተናግድ በአንድ ጨዋታ በአማካይ ከ2 በላይ ጎሎችን ያስቆጥራል። በሁለቱ ቡድኖች ግንኙነት ከማይረሱ የታሪክ አጋጣሚዎች መካከል በ1999 የውድድር ዓመት ማንቸስተር ዩናይትድ ኖቲንግሃም ፎረስትን 8-1 ያሸነፈበት ጨዋታ ይጠቀሳል። በወቅቱ ኦሌ ጉናር ሶልሻየር ተቀይሮ በመግባት 4 ጎሎችን አስቆጥሮ ታሪክ መስራት ችሎ ነበር። ከዚህ ጋር አያይዘን እንግዲህ የምናነሳው ጉዳይ አዳዲሶቹ የማንቸስተር ዩናይትድ ፈራሚዎች ማቲያስ ኩኛ፣ ቤንጃሚን ሼሽኮ እና ብሪያን ኤምቤሞን በተመለከተ አዲስ ታሪክ ሊመዘገብ ይችላል የሚለውን ነው። በእንግሊዝ ፕሪሚየር ሊግ ታሪክ 3 አጥቂዎች ለአንድ ክለብ በፈረሙ በመጀመሪያ የውድድር ዓመት እያንዳንዳቸው 10 እና ከዚያ በላይ ጎሎችን አስቆጥረው አያውቁም። ዘንድሮ ግን የማንቸስተር ዩናይትድ 3ቱ አዳዲስ ፈራሚዎች ይህንን ታሪክ በደማቁ ለመጻፍ ተዘጋጅተዋል። ቤንጃሚን ሼሽኮ 11 ጎሎችን ሲያስቆጥር ማቲያስ ኩኛ እና ብሪያን ኤምቤሞ ደግሞ እያንዳንዳቸው 99 ጎሎችን አስቆጥረዋል። ስለዚህ በዚህ ጨዋታ ላይ ወይም ደግሞ በቀሪ የብራይተን ጨዋታ ላይ ማቲያስ ኩኛ እና ብሪያን ኤምቤሞ ጎል ማስቆጠር የሚችሉ ከሆነ ሌላ አዲስ ታሪካዊ ሪከርድ ሊመዘገብ ይችላል። ሌላው የማይረሳውና የማይዘነጋው የብሩኖ ፈርናንዴዝ ጉዳይም አለ። እንግዲህ ብሩኖ ፈርናንዴዝ በዚህ ጨዋታ ላይ አሲስት በማድረግ ሪከርዱን ይጋራል ወይም ደግሞ ይሰብራል ተብሎ ይጠበቃል። በመጨረሻም የጨዋታ ውጤት ግምትን በተመለከተ ጥቂት ነገር እንመልከት። እንደ ኦፕታ ሱፐር ኮምፒውተር እና ሌሎች የመረጃ ሴንተሮች ትንበያ ከሆነ ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ሰፊ የሆነ እድል አለው። ለማንቸስተር ዩናይትድ የተሰጠው የማሸነፍ ግምት ከ58 እስከ 59% ሲሆን ለኖቲንግሃም ፎረስት ደግሞ ከ19 እስከ 21% የማሸነፍ ግምት ተሰጥቷል። በተጨማሪም ጨዋታው ከ21 እስከ 22% በአቻ ውጤት የመጠናቀቅ እድል እንዳለው ተጠቁሟል። ማንቸስተር ዩናይትድ የበለጠ የማሸነፍ ግምት ካገኘባቸው ምክንያቶች መካከል አንዱ በሜዳው ያለው የበላይነት ነው። እንግዲህ ማንቸስተር ዩናይትድ በዚህ የውድድር ዓመት በኦልድ ትራፎርድ ባደረጋቸው 18 ጨዋታዎች 12ቱን ማሸነፍ ችሏል። እንዲሁም ማይክል ካሪክ ዩናይትድን ከተረከበ በኋላ በሜዳው ኦልድ ትራፎርድ ካደረጋቸው 8 ጨዋታዎች 7ቱን በማሸነፍ አስደናቂ ግስጋሴን እያደረገ ይገኛል። ሌላኛው ምክንያት ማንቸስተር ዩናይትድ ባለፉት 18 የውድድር ዓመታት ወይም ዘመናት በሜዳው ባደረጋቸው የመጨረሻ የፕሪሚየር ሊግ ጨዋታዎች የተሸነፈው በአንዱ ብቻ ነው። እሱም በ2018-2019 የውድድር ዓመት በካርዲፍ ሲቲ 2-0 የተሸነፈበት ጨዋታ ሲሆን ቀሪዎቹን 13 ጨዋታዎች አሸንፎ በአራቱ ጨዋታዎች ላይ አቻ ተለያይቷል። በተጨማሪም የካርሎስ ካዘሚሮ ስንብትና የካሪክ ቋሚ አሰልጣኝ መሆን ለማንቸስተር ዩናይትድ ተጫዋቾች ተጨማሪ መነሳትን ይፈጥርላቸዋል ተብሎ ይታመናል። ምንም እንኳን የኦፕታ ግምት ለማንቸስተር ዩናይትድ ቢያደላም በኖቲንግሃም ፎረስት በኩል ትኩረት ሊሰጣቸው የሚገቡ አንዳንድ ነጥቦች አሉ። ለምሳሌ ኖቲንግሃም ፎረስት ባለፉት 8 የፕሪሚየር ሊግ ጨዋታዎች በአንዱም አልተሸነፈም። በተጨማሪ ማንቸስተር ዩናይትድ ከዚህ ቀደም ከኖቲንግሃም ፎረስት ጋር ባደረጋቸው 4 የፕሪሚየር ሊግ ጨዋታዎች ድል አልቀናውም። በ3 ጨዋታዎች ሽንፈት ሲያስተናግድ በአንዱ ጨዋታ አቻ ተለያይቷል።
በእኔ በኩል ለዛሬ የነበረኝ ዝግጅት ይሄንን ይመስላል። በጨዋታው ላይ ሊመዘገብ ይችላል ብላችሁ የምታስቡትን የጨዋታ ውጤት ግምታችሁን፣ ስለ ካርሎስ ካዘሚሮ ስንብትና ስለ ማይክል ካሪክ ሹመት ያላችሁን አስተያየት በኮመንት መስጫ ሳጥኑ ላይ አጋሩኝ። በተጨማሪም ቪዲዮ ላይክ ማድረጋችሁና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ለተሳትፏችሁ ከልብ አመሰግናለሁ። ዳግም በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።